በአፍሪካ ሰማይ ላይ እንደ ንጋት ጀንበር ብርሃኑን የፈነጠቀ ከደመናው በላይ ክንፎቹን ዘርግቶ አህጉራትን የሚያሳስር አንድ ታላቅ የሰማይ ላይ መንገደኛ አለ። እርሱም ነፋሳትን እያቆራረጠ የዓለምን የአቪዬሽን ታሪክ በወርቅ ቀለም እየጻፈ የሚገኘው ይህ አንጋፋ ተቋም የኢትዮጵያ አየር መንገድ ነው። በእርግጥም ይህ የሰማይ ላይ ንስር በዓለም መድረክ ላይ የኢትዮጵያን ስም ከፍ አድርጎ የሚያውለበልብ የኩራት ምልክታችን ጭምር ነው። ከ8 አስርታት በላይ ዘመናትን የተሻገረው የስኬት ጉዞ ፈተናዎችን ወደ ድል፣ እንቅፋቶችን ደግሞ ወደ መወጣጫ መሰላልነት በመቀየር የተገነባ የልህቀት ማማም ነው። ለመሆኑ የዓለም ግዙፍ ኩባንያዎች በፈተና ሲንበረከኩ ይህ የሰማይ ላይ ንጉስ እንዴት ማዕበሎችን ተቋቁሞ የእድገት ጫፍ ላይ ሊወጣ ቻለ? በየዓመቱ የራሱን ክብረ ወሰን እያሻሻለ ቢሊዮኖችን ወደ ካዝናው የሚያስገባው የዚህ ተቋም ልዩ የስኬት ምስጢርስ ምን ይሆን? በቀጣይ ኢትዮጵያን የዓለም አቀፍ አቪዬሽን እምብርት ለማድረግ ምን አይነት ፕሮጀክቶችን እያከናወነ ይገኛል? ርዕሰ ጉዳዩን ለትንታኔ መርጠነዋልና አብራችሁን ዝለቁ። የኢትዮጵያ አየር መንገድ የስኬት ጉዞ የተጀመረው ገና በምስረታው ከ8 አስርት ዓመታት በፊት ነበረ። በጥቂት አውሮፕላኖች ጅማሮን ያደረገው ይህ አንጋፋ ተቋም ኢትዮጵያን ከተቀረው ዓለም ጋር ለማስተሳሰር እጅግ ረዣዥምና ፈታኝ መንገዶችንም ተጉዟል። የዓለምን የኢኮኖሚ ቀውሶች፣ የነዳጅ ዋጋ መዋዠቆችና ቀጠናዊ አለመረጋጋቶችን ሳይበግረው በማለፍ ማዕበል በማያናውጠው ጠንካራ መሰረት ላይ የቆመ ስለመሆኑ በተግባር አረጋግጧል። በተለይም የአየር መንገዱን ያለፉት 5 ዓመታት የእድገት ጉዞ ስንመለከት እያንዳንዱ አሃዝ በውስጡ የሺዎችን ላብ፣ ዘመናዊ አሰራርና ብርቱ ጥረትን ያዘለ ሆኖ እናገኘዋለን። በእነኛ ዓመታት ታዲያ እጅግ ድንቅና ተስፋ ሰጪ ስኬቶች እየተጎናጸፈ ተጉዟል አየር መንገዱ። እስኪ ጥቂቶቹን ላስቃኛችሁ። በ2014 ዓ.ም ተቋሙ ከዓለም አቀፍ የኮቪድ ወረርሽኝ ማግስት የተከሰተውን ዓለም አቀፋዊ የአየር መንገዶች ቀውስ በመቋቋም ከ5 ቢሊዮን ዶላር በላይ ገቢ በማስገኘት ለቀጣዩ ሽግግር ጠንካራ መሰረትን ጥሏል። በ2015 ዓ.ም የመንገደኞችን በረራ ሙሉ በሙሉ ወደ መደበኛ ሁናቴው ሲመለስና አዳዲስ መዳረሻዎች ሲከፈቱ ገቢው ወደ 6.1 ቢሊዮን ዶላር አደገ። በ2016 ዓ.ም እድገቱ አልተገታም። የካርጎ አገልግሎትና የመንገደኞችን ፍሰት በሚያምር ሁናቴ ተጣጥመው ገቢውን ወደ 7 ቢሊዮን ዶላር ከፍ አደረገው። በ2017 ዓ.ም የነዳጅ ዋጋ መዋዠቅ ቢኖርም አውታሮችን በማስፋፋትና አቋሙን ይበልጥ በማጎልበት 7.6 ቢሊዮን ዶላር ገቢ ማስመዝገብ ችሏል። በ2018 ዓ.ም ደግሞ በታሪኩ ወደር የማይገኝለትን ታሪካዊ የሆነ የ20 በመቶ እድገት አሳይቷል። የተቋሙ አጠቃላይ ልዕልና ቁልጭ አድርጎ ያሳየ 9.1 ቢሊዮን ዶላር ማለትም ከ1.4 ትሪሊዮን የኢትዮጵያ ብር በላይ ገቢ አስመዝግቧል። ተቋሙ በእነኛ 5 ዓመታት ውስጥ ብቻ አየር መንገዱ አጠቃላይ ከ80 በመቶ በላይ ማደግም ችሏል። ይህ የመጣው ደግሞ በላቀ የአመራር ጥበብና የሰራተኛው ገደብ የለሽ ትጋት ስለመሆኑ ቁልጭ አድርጎ ያሳያል። የ2018 የበጀት ዓመት ስኬት በገቢ ብቻ የሚወሰን አልነበረም። በተለያዩ ዘርፎች እጅግ በርካታ ገናና የድል አክሊሎችን ተቀዳጅቷል። አየር መንገዳችን መንገደኞችን በማጓጓዝ ረገድ ካለፈው ዓመት የ10 በመቶ እድገት በማሳየት ከ20.7 ሚሊዮን በላይ መንገደኞችን ከተለያዩ የዓለም ማዕዘናት በማምጣትና በመሸኘት የኢትዮጵያን የእንግዳ ተቀባይነት አቅምና የሎጂስቲክስ ጥበብ ልህቀት ለዓለም አሳይቷል። የካርጎ አገልግሎቱን በተመለከተ ደግሞ ከቅዱ 102 በመቶ ብልጫ በማሳየት 897000 ሜትሪክ ቶን ዕቃዎችን በማጓጓዝ ዓለምን በጠንካራ የንግድ መረብ አስተሳስሯል። ይህ ዘርፍ ለሀገራችን የወጪ ንግድ ዋነኛ የደም ስር ሆኖም አገልግሏል። አዳዲስ ዓለም አቀፍ መዳረሻዎችን በማካተት ረገድም ስኬት አስመዝግቧል። በአንድ ዓመት ውስጥ ብቻ ወደ ፖርቱጋሏ ፖርቶ፣ የቪየትናማ ሃኖይ፣ አቡዳቢና አልቃሲም አዳዲስ በረራዎችን ጀምሯል አየር መንገዱ። በዚህም ዓለም አቀፍ መዳረሻዎችን 150 ከተሞች አዳርሶ የዓለምን ማዕዘናት አንድ ላይም አስተሳስሯል። ሀገር ውስጥ መዳረሻዎች ላይም እጅግ ከፍ ያለ እድገት አሳይቷል። ነገሌ ቦረናን፣ ደብረ ማርቆስንና ያቤሎን በማካተት መዳረሻዎቹን 25 በማድረስ የሀገራችንን ኢኮኖሚ ኢንቨስትመንትና የህዝብ ለህዝብ ትስስር እያሳለጠም ይገኛል። ይህ ሁሉ አስደናቂ ስኬት የመጣው ታዲያ ያለምንም ፈተና አይደለም።
የመካከለኛው ምስራቅ የጦርነት ውጥረት አየር ክልልን እንዲቀይር አስገድዶት የነዳጅ ዋጋን በ25 በመቶ ከፍ አድርጎበትም ነበረ። እንዲሁም ዓለም አቀፍ የጤናና የጉዞ ማዕቀቦች እየተደቀኑበትም ነበረ። ይሁንና ፈተናዎችን ወደ መልካም ዕድል በመቀየር ስልት እየተቋቋመም ቀጥሏል። አየር መንገዱ ተቋሙ ጠንካራ የወጪ ቆጣቢነት መርሆችን በመተግበር ረገድም 37 ቢሊዮን የኢትዮጵያ ብር ማዳን መቻሉ እጅግ የሚያስደንቀው ስኬት ስለመድረሱም የሚያመላክት ነው። አሁን ላይ ችግሮችን በብልሃት የማለፍ ጥበቡ የተቋሙ መለያ ሆኗል። የአየር መንገዱ ርዕይ ከበረራ አገልግሎትን ባሻገር እጅግ የሰፋ ነው። በተለይም የአውሮፕላን ክፍሎችን በማምረትና በመገጣጠም ለዓለም አቀፍ አምራቾች በማቅረብ $6 ሚሊዮን ገቢ አግኝቷል። በዚህም በአፍሪካ የኤሮስፔስ ቴክኖሎጂ አቅርቦት ሰንሰለት ውስጥ በብቸኝነት ሰብሮ መግባት ችሏል። አቅሙን ይበልጥ ለማሳደግም 9 አዳዲስ አውሮፕላኖችን በግዥና በኪራይ ወደ ስራ ያስገባ ሲሆን 8 ልዩ ልዩ የሰልጣኝ አውሮፕላኖችንም ገዝቷል። በተጨማሪም 6 ቦይንግ 787-9 ድሪም ላይነር አውሮፕላኖችን ለመግዛት ስምምነት ፈጽሟል። የዚህ ግዙፍ ተቋም የነገ ብሩህ ተስፋ የሚያረጋግጠው ደግሞ አሁን ላይ አሻግሮ በማየት እያከናወነ ያለው ግዙፍ የመሰረተ ልማት ማስፋፊያ ነው። በዚህ በአዲስ አበባ ቦሌ የዓለም አቀፍ አውሮፕላን ዘመናዊ የኢንፎርሜሽን ቴክኖሎጂ ማዕከልን ጨምሮ በተለያዩ የክልል ከተሞች የሚገኙ የኤርፖርት ማስፋፊያ ግንባታዎች እጅግ በተፋጠነ ሁናቴ እየተከናወኑ ናቸው። በተለይም ደግሞ የኢትዮጵያ አየር መንገድን ታሪክ ወደ ላቀ ምዕራፍ የሚያሸጋግረው ታላቁ የቢሾፍቱ ዓለም አቀፍ ሜጋ ኤርፖርት ግንባታ ልዩ ትኩረትን የሚስብ ነው። ከ12.5 ቢሊዮን ዶላር በላይ የተመደበለት ይህ ግዙፍ ፕሮጀክት የመጀመሪያው ምዕራፍ ሲጠናቀቅ ብቻ በዓመት 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ይህ ታላቅ ኤርፖርት ሲጠናቀቅ ታዲያ ቦሌ ላይ ያለውን መጨናነቅ የሚፈታ ብቻ ሳይሆን ኢትዮጵያን ያለ አንዳች ተቀናቃኝ የዓለም አቀፉ አቪዬሽን መገናኛ ማዕከል ወይንም ግሎባል አቪዬሽን ሀብ ያደርጋታል ማለት ነው። የኢትዮጵያ አየር መንገድ በጠንካራ አመራር በፈጠራና በሰራተኞቹ የላቀ ትጋት የተገነባ የዘመናችን ድንቅ ተቋም ሆኗል። ወደፊትም አዳዲስ ከፍታዎችን በመቀዳጀትና የኢትዮጵያን ስም በዓለም አደባባይ ከፍ አድርጎ ያውለበልባል። ዛሬም ነገም የኢትዮጵያ ኢኮኖሚ ጠንካራ የጀርባ አጥንትና የአፍሪካ ኩራት ሆኖ በክብር መብረሩን ይቀጥላል።